ፊታችሁ ያማረ ቆንጆ ለስላሳ እና ውበቱን ጠብቆ እንዲቆይ ከፈለጋችሁ ይህንን ውህድ ተጠቀሙት። በጣም ቆንጆ ነው። ለፊት ልስላሴ ፊታችሁን ያለሰልሳል፣ ያጸዳል። ፊታችሁ ላይ አላግባብ የሆኑ ነገሮችን ያስወግድላችኋል። ፊታችሁ እንዲያምር የፊቱን ወዙን ጠብቆ እንዲቆይ ያደርግላችኋል። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት በጣም ቀላል በቤታችን የምናገኘው በሁለት ግብአት ብቻ የምንሰራው የፊት ውህድ ነው። ቤተሰቦች በጣም ተወዱታላችሁ። ፊታችሁን በጣም ያጸዳላችኋል። የፊታችሁን ወዝ ጠብቆ እንዲቆይ ያደርግላችኋል። እንዲሁም ደግሞ ፊታችሁ ልስልስ ያለና ያማረ የፊት ገጽታ እንዲኖራችሁ ያደርግላችኋል። እና ይህንን ውህድ ተጠቀሙት። በጣም ቀላል ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ወደ አሰራራችን ከመሄዳችን በፊት ላይክ አድርጉ፣ ሸር አድርጉ። እንዲሁም ደግሞ ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። ወደ አሰራሩ እንሄዳለን። ወደ አሰራሩ ስንሄድ የሚያስፈልገን እሬት ነው። መጀመሪያ እሬት ያስፈልገናል። እሬት ከሌላችሁ የሚገዛው እሬት ካላችሁ ታሽጎ የሚሸጠው እሱ መጠቀም ትችላላችሁ። ፍሬሽ ካላችሁ በዚህ በፍሬሽ መጠቀም ትችላላችሁ። ሁለቱም እሬት ከሌላችሁ ደግሞ በአሰል መጠቀም ትችላላችሁ። በማር ማለት ነው። በሱ መጠቀም ትችላላችሁ። እሬት ያላችሁ ደግሞ እንደዚህ በእሬት እንደኔ መጠቀም ትችላላችሁ ማለት ነው። እና አሁን እሬታችንን ጀሉን እናወጣለን። ጀሉን ነው የምንፈልገው። እሬት እንግዲህ ካላችሁ ጥሩ ነው፣ ደስ ይላል። ከሌላችሁም ደግሞ ምንም ማድረግ አይቻልም። ምድር ቤት የምትኖሩ ደግሞ ብታክሉ ቆንጆ ነው፣ ቶሎ ነው የሚደርሰው። በ5 ወር በ6 ወር ይደርስላችኋል። ከዛ ልጣጩን ደግሞ እንደዚህ እያደረጋችሁ እጃችሁን ብትቀቡት እጃችሁ ለስለስ ይላል። ፀጉራችሁንም ማሸት ትችላላችሁ። ፀጉራችሁን የምትታጠቡ ከሆነ ፀጉራችሁ እንደዚህ በሬቱ አሽታችሁ መታጠብ ትችላላችሁ ማለት ነው። በጣም ነው የሚያለሰልሰው። እንግዲህ ጀላችንን እንደዚህ አድርገን አውጥተናል። እንደዚህ አድርገን ካወጣን በኋላ በደንብ አድርገን በመፍጫ እንፈጫዋለን ማለት ነው። በነገራችን ላይ ቤተሰቦች አሎዌራ ወይም እሬት በጣም ቆዳን የመፈወስ ባህሪያቱ በጣም የሚታወቅ የቤት ውስጥ መዋቢያ ነው እና እሬትን ፊት ላይ መጠቀም ቆዳን ለማራስ ይረዳል። እሬትን አዘውትሮ መቀባት የቆዳ በሽታዎችን ለማስወገድ ይረዳል። እሬትን መጠቀም በፊት ላይ የሚታዩ ብጉር፣ ኢንፌክሽን የሆኑ ነገሮችን በቤታችሁ ላይ ማከም ይቻላል ማለት ነው። እና እንደዚህ አድርገን ከፈጨን በኋላ በደንብ እናጠለዋለን። በደንብ አጥሉት። እሬት ምንም ድቅቅ አድርጋችሁ ብትፈጩት የሆነ ዝርክራኬ አይጠፋውም እና ሁሉም ነገር ድቅቅ አይልላችሁም። እንደዚህ አድርጋችሁ በንጹህ ጨርቅም ማጥለል ትችላላችሁ። በወንፊትም እንደዚህ ማጥለል ትችላላችሁ። እንደዚህ ካጠለልን በኋላ የምንጨምረው ግብአት አለ። እሱን እንጨምራለን ማለት ነው። የምንጠቀም ዛሬ በሁለት ግብአት ብቻ ነው። እስከ መጨረሻው ቪዲዮውን ተከታተሉ። ቪዲዮውን እስከ መጨረሻው ካላያችሁ የምንጨምረውን ግብአት አታዩትም ማለት ነው። እዚህ ላይ የጨመርኩት የተፈጨ ሩዝ ነው። የተፈጨው ሩዝ ፈጭታችሁ መጠቀም ትችላላችሁ። በደንብ ድቅቅ አድርጋችሁ በቤታችሁ ፈጭታችሁም መጠቀም ትችላላችሁ። እኔ ግን የተፈጨውን ገዝቼ ነው። እንደዚህ ከጨመርኩበት በኋላ በደንብ ከእሬቱ ጀል ጋር ታዋህዱታላችሁ ማለት ነው። በደንብ አድርጋችሁ አዋህዱት። ይሄ ንጹህ ሩዝ ነው። ሩዙ የተፈጨው ይሄንን ይመስላል። ይሄንን ገዝታችሁ መጠቀም ትችላላችሁ ማለት ነው። የተደበላለቀ ምናምን ሌላ ነገር የተጨማመረበት ሩዝ አይደለም። ለፊታችን ከሆነ ንጹህ ሩዝ ነው መግዛት ያለባችሁ። ፊታችሁን ላይ የሆነ ነገር ስትቀቡ ጥንቃቄ ማድረግ አለባችሁ። ምክንያቱም ፊታችን ላይ አላስፈላጊ የሆነ ከኬሚካል ነፃ የሆነ እንደዚህ ከቅመማ ቅመም ነፃ የሆነ ነገር ነው መጠቀም ያለብን ማለት ነው። ከዛ ቤተሰቦች ሮዝ ዋተር ወይም የአበባ ውሃ ትንሽ እንጨምራለን። እንግዲህ 1 ማንኪያም ያልሞላ እንጨምራለን። እሱን ከጨመርን በኋላ በደንብ አድርገን እናደባልቀዋለን።
በደንብ አድርጋችሁ ውህዱን ታደባልቁለታላችሁ ማለት ነው። ከዛ ይሄንን ቀጥታ ወደ ፊታችን ወስደን እንቀባዋለን ማለት ነው። በጣም አሪፍ ነው። በጣም ቆንጆ ነው። ፊታችሁን በጣም ለስለስ ነው የሚያደርግላችሁ። ፊታችሁ ላይ ያሉ ነገሮችን ፊታችሁ ላይ ያለ ቆሻሻ ወይም ጠባሳዎች፣ ብጉር እንደዚህ ካለባችሁ ያስወግድላችኋል። በጣም ቆንጆ ነው። ከዛ በኋላ እንደዚህ አድርገን ካዘጋጀን በኋላ እንቀባለን ፊታችንን። እንግዲህ ሁሌም እንደምላችሁ እንታጠበዋለን። ከታጠብን በሳሙና ታጥበን ነው ፊታችንን የሆነ ነገር መቀባት ያለብን። ፊታችን የዋለ ከሆነ ላብ ካለው ወይም ደግሞ ሌላ ሜካፕ፣ ባዝሊን የተለያዩ ነገሮችን ተጠቅመን ከሆነ እሱን በሳሙና ታጥበን ከዛ በኋላ እንቀባዋለን ማለት ነው። እና ቤተሰቦች ፊታችሁን ተንከባከቡ። እንደዚህ ማዲያት ካለባችሁ፣ የብጉር ጠባሳ ካለባችሁ ትዕግስት አድርጋችሁ ሳታቋርጡ በትዕግስት ከተንከባከባችሁት ፊታችሁ ላይ ያለ ነገር ይጠፋል። ብቻ ትዕግስት ነው የሚያስፈልገው። እና ቤተሰቦች ይህንን የሰራነውን የፊት ውህድ ወደ ጎን እናደርግና እዚህ ጋር የብርቱካን ልጣጭ እናዘጋጃለን። በኋላ ላይ ውህዱን ከተቀባሁት በኋላ ምን እንደማደርግ አሳያችኋለሁ። ቪዲዮውን ግን እስከ መጨረሻው እዩት። የምፈልገው የብርቱካኑን ልጣጭ ብቻ ነው። እንደዚህ አድርጌ 2 ብርቱካን ትንንሾች ናቸው፣ እነሱን አዘጋጅቻለሁ። የብርቱካን ልጣጩን አዘጋጅቻለሁ። ከዛ ደግሞ ውሃ አዘጋጅቻለሁ። ይህን ውህዱን እስከምቀባ ድረስ ውሃውን እሳት ላይ እጥደዋለሁ። ውሃው እንዲፈላልኝ አደርጋለሁ ማለት ነው። ከዛ አሁን ውህዴን እቀባለሁ ፊቴ ላይ ማለት ነው። ፊቴን ታጥቤያለሁ። ዝግጁ አድርጌ ነው የምቀባው ማለት ነው። ፊቴን ታጥቤ ልላችሁ ፈልጌ ነው። ከዛ ፊታችንን እንደዚህ እያደረግን እንቀባዋለን። ይሄን ውህድ ለሁለት ጊዜ አድርጌ ነው የምቀባው። ምክንያቱም መሰንበት አይችልም፣ ውጭ ላይ መቀመጥ አይችልም። ለሁለት ጊዜ አድርጌ ነው የምቀባው። ከሬትና ከሩዝ የሰራሁት ነው። ሬቱ እንግዲህ ፍሬሽ ነው። ውጭ ላይ ብታስቀምጡት ቢያንስ ዛሬ ሰርታችሁ ነገ ከነገ በኋላ መዋልም መሰንበትም አይችልም፣ ይበላሻል። እና ይሄንን ለሁለት ጊዜ አድርጌ ነው የምጠቀመው ማለት ነው። ከዛ እንግዲህ ፊታችንን እንደዚህ አድርገን እንቀባለን። እንዴት ደስ እንደሚል እኮ ሬት እኮ ለፊት፣ ለእጅ፣ ለፀጉር እንዴት ቆንጆ መሰላችሁ። በእውነት በጣም ነው የምወደው ሬት የሆነ ጎረቤት አይቼ ራሱ አላልፍም። ወይ ቆርጣለሁ ወይ ደግሞ ስጡኝ እላችኋለሁ። እና በጣም ነው የምወደው ሬት። ለፀጉርም አሪፍ ነው፣ ለእጅም ለፊትም ቆንጆ ነው። እና እንደዚህ አድርጌ እየተቀባው ፊቴ ላይ ቀስ አድርጌ በእጄ እንደዚህ እያሸው ማሳጅ እያደረኩኝ እቀባዋለሁ ማለት ነው። እንደውም ሬት በፊታችሁ ላይ የሆነ ኢንፌክሽን፣ የብጉር ኢንፌክሽን፣ የተለያዩ ነገሮች ከወጡባችሁ እውነት ይሄ ሬትና ባዝሊንን ምርጫችሁ አድርጉ። ባዝሊን እና ሬት ለቁስልም ለኢንፌክሽን ነገር በፊታችሁ ላይ የሚወጡ እንደ ብጉር ጠባሳ ካለባችሁ ሬትን ተቀቡ ወይ ባዝሊንን ተቀቡ። በጣም ቆንጆ ነው። ሬት ፊታችሁ ራሱ እንደ መሸብሸብ ካለ፣ አይናችሁ ስር እንደ መጥቆር ካለ ሬትን ብትቀቡ ፊታችሁን ያማረ ያደርግላችኋል ማለት ነው። እንደዚህ ከሩዝ ጋር ሲሆን ደግሞ እንዴት እንደሚያሳምር እና ይሄ የሩዙ ዱቄት በጣም ድቅቅ ያለ አይደለም፣ ሸርከት ያለ ስለሆነ ፊታችሁ ላይ ራሱ እንደዚህ ማሳጅ ስታረጉት ቆንጆ ነው፣ ደስ ይላል። በኋላ ደግሞ ስትታጠቡት ፊታችሁን ጽድት ነው የሚያደርግላችሁ። እና እንደዚህ እያደረጋችሁ ትቀባላችሁ። ያው ፊታችንን ከተቀባን እጃችንንም ፊታችንን የቀባውን እጃችን መቀባት አለብን ማለት ነው። እንደዚህ አድርጋችሁ ከፊታችሁ ጋር ትቀቡታላችሁ። እጃችሁንም ፊታችን እንደዚህ አድርገን እንቀባለን። ከዛ በኋላ ቤተሰቦቼ እንደዚህ ካደረግን በኋላ እንግዲህ የብርቱካን ልጣጩ ከዚህ በቃ ጨምረዋለሁ። ከዛ ከጨመርኩት በኋላ ውሃ አፍልቻለሁ ብያቸዋለሁ፣ ጥጃለሁ ብያቸዋለሁ። የፈለውን ውሃ ደግሞ እንደዚህ እዚህ ላይ እንጨምርና የሆነ ፎጣ እላያችሁ ላይ ታረጉና
በእንፋሎቱ ፊታችሁን ታስመቱታላችሁ ማለት ነው። ይሄ ነገር በጣም ቆንጆ ነው። እኔ በትንሹም ቢሆን ፀጉር ቤት ሰርቻለሁ። ብዙ ሰዎች ሲጠቀሙ ያለው አስጠቅም ያለውም በእውነት በጣም አሪፍ ነው። እንደዚህ እንትን ካላችሁ እስቲም ካላችሁ በቤታችሁ በቂቤም ተቀብታችሁ አቮካዶ ተቀብታችሁ ፊታችሁን እስቲም ብታረጉ ፊታችሁ ላይ ያለ ቆሻሻ በሙሉ ነው የሚነሳላችሁ እና በጣም አሪፍ ነው። እንደዚህ ያደረጋችሁ የሆነ ውህድ ምንድነው ማር ይሄ ሬት ከሌላችሁ ማርና የሩዝ ዱቄት አድርጋችሁ እሱን ተቀብታችሁ እንደዚህ በውሃው እንፋሎት እስቲም ማድረግ ትችላላችሁ እና ፊታችሁ ያለ ቆሻሻ በሙሉ ውጥት ነው የሚያደርግላችሁ። እና እንደዚህ አድርጌ በትንሹ በእንፋሎቱ እስቲም አድርጌያለሁ ፊቴ ማለት ነው። በጣም አሪፍ ነው እውነት ለመናገር። ከዛ በኋላ ከ30 ደቂቃ በኋላ ትታጠቡታላችሁ ማለት ነው። ቤተሰቦች እንግዲህ ቪዲዮን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ጊዜ እስከምንገናኝ መልካም ጊዜ